የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 15 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መጋቢት 15 ቀን 2275 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በዛሬ ዝግጅታችን ካንሰር ደግሞ የሰውነት አካል ነው ተብሎ አይታቀፍም። ሰውነት እንዳይሞት ሲባል ካንሰሩ ይቆረጣል፣ ይወገዳል። ዛሬ በከተሞች ውስጥ እርምጃ የሚወሰድባቸው ባለስልጣናትና ሰላዮች አማራን ለማጥፋት ከሚፋለመው ኃይል በበለጠ የህዝቡን ህልውና አደጋ ላይ የጣሉ ናቸው። የአማራ ህልውና ትግልና የውስጥ ባንዳዎች ዕጣ ፈንታ በታሪክና በፍትህ ሚዛን ሲለካ በሚል ርዕስ የቀረበ ነው። ከዜናው ተከትሎ ይቀርባል። በመጨረሻም የዳንኤል እንስሳዊ ጠባይ በቤተ ክርስቲያን አገልጋይነትና ጸሐፊነት ስም ተደብቆ አመቺ ጊዜ ሲያገኝ የአብይ አህመድ እልፍኝ አስከልካይነት ሲመደብ የወጣ ነው። ስልጣን መሻት ልኩን ሲያልፍ መልካም አይደለም። ዳንኤል ለትልቅ አሳ ትንሽ አሳ መያዣ በሚለው የወግ መጣጥፉ ለንጉስነት ብትጸልይ ቢያንስ ለጭቃ ሹምነት አታጣም በማለት የስልጣን መሻቱን ከፍታ ነግሮናል። የዳንኤል ክብረትን የአውሬነት ጠባይ እንዴት ቀድመን አላወቅነውም በሚል ርዕስ ከፋኖ መኳንንት ከቢዛሞ ወለጋ የደረሰንን ጽሑፍ አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል። በቅድሚያ ግን ዜና ፋኖ። በደብረ ማርቆስ ከተማ በተለያዩ ቦታዎች በተፈጸመው የቦምብ ጥቃት በፓትሮል ላይ የነበሩ 5 አድማ ብተናዎች ተደምስሰዋል። አነፍናፊ የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 8 ሰዓት ከ20 ከመሃል አደባባይ ተነስቶ ወደ ዋሃጋኑ እየከነፈ በነበረበት ፓትሮል ላይ አብማ መታጠፊያ ሲደርስ በተፈጸመበት የቦምብ ጥቃት 5 የሚሆኑት ሆድ አደር ስልጣን ማራዘሚያ ተብለው የተቀመጡ ባንዳዎች ሲሞቱ 4 የሚደርሱት ደግሞ ከባድ ቁስለኛ ሆነዋል። በተመሳሳይ ሰዓት በበክተራ አካባቢ በሚገኘው የምዕራብ ጎጃም ዞን ንግድ ጽሕፈት ቤት ኃላፊ በነበረው ካድሬ ቦምብ ጥቃት የተሰነዘረ ሲሆን በደብረ ማርቆስ ከተማ ከንቲባ ቢሮ እንዲሁ ተመሳሳይ ቦምብ ጥቃት ተደርገዋል። ይህ በእንዲህ እንዳለ በከተማዋ በተፈጠረ የነዳጅ እጥረት የዋጋ ግሽበት እያሻቀበ ሲሆን በከተማ አገልግሎት ሰጪ ታክሲዎች ማህበራት የተቃውሞ ንቅናቄ መጀመሩም ታውቋል። አገዛዙና ግብረ አበሮቹ ባሉበት አውደ ውጊያ በርካታ የብልጽግና ስልጣን አስጠባቂ የሆኑት ሲደመሰሱ፣ ቀሪዎቹ ደግሞ ቁስለኛ ሆነው ጤና ጣቢያ መግባታቸው ተሰምቷል። በዛሬው ዕለት ከጋሽና ወደ እስታይሽ አቅጣጫ የጠፋት ፈረሱን ጉስ ሲጋልብ የነበረው ፋሽቱ ሰራዊት መራር ቅጣት የተወሰደበት ሲሆን በዚህ አውደ ውጊያም የተገኙት ትሩፋቶች አንድ ማረጉ በውል ያልታወቀ ያገዛዙ አመራር ወደማይቀረው ሲሸኝ በ29 ላይ የድምሰሳ እርምጃ የተወሰደ ሲሆን ቀሪዎቹ ከ31 በላይ ከባድ ቁስለኛ ተደርገዋል። ጥምር ጦር እያሉ የሚሞካሹት ወዳደር ሰራዊቶቻቸው ጥምር አስከሬን ተደርገው ተመልሰዋል ሲሉ የአካባቢ መረጃ ምንጫችን ጠቁመዋል። በግፍ ደም ማፍሰስ ስልጣን ለማራዘም የወሰነው አገዛዙ ዛሬም በጎንደር ከፍተኛ ተመታ። በእናባደፈን መሳፍን ተስፉ በነደጃች አያሌው ብሩ ቀየ ዳባት አድርጃ አካባቢ ሲክለፈለፍ የዘለቀው የምርኮኛው ኃይል እንደተለመደው ከኮሶ የመረረ ሽንፈቱን ተከናንቧል። በተንታ ወረዳ በተደረገው ተጋድሎ የጥላት ምሽጎች ተደረማምሰዋል።
በዛሬው ሌሊት አጥቢያ የተጀመረው ተጋድሎ እስከ እኩለ ቀን ድረስ የዘለቀ ሲሆን በዚህም ፋኖ ስልታዊ የጦር ቴክኒኮችን በመጠቀም ከተማዋን ጨምሮ የጥላት ካምፖችን በቁጥጥር ስር አውሏል። በከተማው የነበረው ትልቁ የጥላት ወታደራዊ ካምፕ በፋኖ የተሰበረ ሲሆን በዚህም በካምፑ ዙሪያ ላይ ሆኖ ከቡድን መሳሪያ ጀምሮ አጥምዶ ሲዋጋ ከነበረው የጥላት ኃይል መካከል አንድ ሻለቃ ሙሉ ኃይል ተደምስሷል። በአካባቢው የነበረው የአገዛዙ ኃይል ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ባለመቻሉ ከጊምባና ከማሻ ተጨማሪ ኃይል በማሰባሰብ በከባድ መሳሪያ የታገዘ ለሁለተኛ ዙር ማጥቃት ያደረገ ቢሆንም የ23ኛ ክፍለ ጦር አባላት በወሰዱት የጸረ ማጥቃት እርምጃ ከባድ የሰብአዊና ቁሳዊ ውድመት ደርሶበታል። በትግራይ አካባቢ በጀት ይለቀቅ፣ ደሞዝ ይከፈልን የሚል መጠነ ሰፊ ተቃውሞ እየተካሄደ ነው። በዛሬው ዕለት በመላው የትግራይ አካባቢ የሚገኙ መምህራንና ተማሪዎች ከአገዛዙ የሚላከው በጀት በመቋረጡ ምክንያት የተቃውሞ ሰልፍ አድርገዋል ነው የተባለው። ሰልፈኞቹ ለወራት ደሞዝ እንዳልተከፈላቸው በመግለጽ የመማር ማስተማር ሂደቱ አደጋ ላይ መውደቁን አስታውሰዋል። የደሞዝ ጥያቄ የሰልፉ ዋና ነጥብ ሲሆን መምህራን ለወራት ደሞዝ ባለማግኘታቸው መሰረታዊ ፍላጎታቸውን ማሟላት እንደተሳናቸው ሳይበሉ ማስተማር አይቻልም በሚል ድምጻቸውን አሰምተዋል። የተማሪዎች ስጋት ተማሪዎቹ በበኩላቸው የመማር መብታቸው እንዲከበር በትምህርት ገበታቸው ላይ የሚፈጠረው መስተጓጎል እንዲቆም ጠይቀው ትምህርት የወደፊት ዕጣ ፈንታችን ነው የሚሉ መፈክሮችን አንግበዋል። የክልሉ ዝግጅት ሰልፉ በሁሉም የክልሉ አካባቢዎች የተካሄደ ሲሆን ጊዜያዊ አስተዳደር በሚል ብልጽግና ያስቀመጠው ምልክት ሰልፉ መካሄዱን ተቃውሟል። ሰልፉ ቀደም ብሎ የታቀደ ቢሆንም የበጀት መለቀቅ ተስፋ በማድረግ ቆይቶ አሁን ግን ሙሉ በሙሉ በጀት ተዘግቶ በረሃብ እንድናልቅ ስለተፈረደብን መንግስት የለንም፣ የየትኛውንም አካል ጊዜያዊ አስተዳደርም ይሁን ነባር የምናውቀው ነገር የለንም በማለት ሙሉ በሙሉ በመቃወም ነፃነታችንን በተባበረ ክንዳችን እናረጋግጣለን ሲሉ ያዋሉ ምሁራን በነገው ዕለትም ተቃውሞ ተባብሶ እንደሚቀጥል ጠቁመዋል። የምርጫ ካርድ በግድ ውሰዱ በማለት የብልጽግናው አሳፋሪ አገዛዝ ዜጎችን እያሰቃየ መሆኑ ተገለጸ። ካርድ ማስወጣት ህገ ወጥ ነው የተባለ ሲሆን በኢትዮጵያ የፖለቲካ ስርዓት ውስጥ እንደ ብልጽግና አስከፊው ነው ያገኘን የለንም። በየትኛውም አጋጣሚ አይደለም ምርጫ ለማካሄድ ይቅርና ተንቀሳቅሶ ስራ ለመስራት በማይመች ሁኔታ ውስጥ ሆኖ የምርጫ ካርድ ውሰዱ ማለት እጅግ አሳፋሪና በሽተኛነትን የሚያሳይ ነው ሲሉም አንዳንድ የፖለቲካ አዋቂዎች ጠቁመዋል። በዚህም በአንዳንድ አካባቢ ዜጎች መሰረታዊ አገልግሎቶችን ለማግኘት እንደ ቅድመ ሁኔታ የምርጫ ካርድ እንዲያወጡ የማስገደድ ሁኔታዎች መኖራቸው የተጠቆመ ሲሆን ይህም በግዳጅ ምረጡኝ ማለት አሳፋሪ ነው ብለዋል። የምርጫ ሁኔታ ነፃ ፍቃድ ሲሆን ማንኛውም ዜጋ የምርጫ ካርድ የማውጣት መብት እንጂ የመገደድ ግዴታ እንደሌለበትም ተጠቁሟል። የቅስቀሳ ገደብ በህግ በተሰጠው ስልጣን መሰረት በሚል የተንቀሳቀሱ ቢሆንም በተለይ በአማራ፣ በኦሮሚያ፣ በትግራይ፣ በአፋርና በቤንሻንጉል ጉሙዝና በሶማሊያ አንዳንድ አካባቢዎች አይደለም ምርጫ ለማካሄድ ይቅርና መንግስት መኖሩን በፍጹም የማያውቁ ዜጎች ባሉበት አካባቢ ላይ ሆኖ ምርጫ ቅስቀሳ ማድረግና የምርጫ ካርድ ውሰዱ ብሎ ማስገደድ ሀገሪቱን ወደ ከፋ ችግር ሊዳርጋት እንደሚችልም ተጠቁሟል። ይልቁንም የሽግግር መንግስት ተካሂዶ ዜጎች የፈለጉትን መርጠው በፈለጉት መተዳደር እንዳለባቸውና በሰላም ወጥቶ በሰላም የመግባት የተፈጥሯዊ መብታቸው እንዲከበር የሚል ጥቆማም ከምሁራን ተሰንዝሯል። የዕለቱ ዜና በዚያ በቃ።
የአማራ ህልውና ትግልና የውስጥ ባንዳዎች ዕጣ ፈንታ በታሪክ እና በፍትህ ሚዛን ሲለካ ሰሞኑን በከተሞች ውስጥ በፋኖ የሚሰነዘሩ መብረቃዊ እርምጃዎችን ተከትሎ ከወትሮ የተለየ የሥርዓቱ አቀንቃኞች ወዳደሮች አማራን ገደለ የሚል የለቅሶ ድምጽ እያሰሙ ነው። ይህ ንግግር ትግሉን ለማርከስና የጠላትን እድሜ ለማራዘም የሚደረግ የሰነፎችና የባንዶች የመጨረሻ መከላከያ እንጂ ለህዝብ ሰላምና ወንድማማችነት ካለው ቁጭት የመነጨ አይደለም። ዛሬ ላይ ቆመን እውነቱን ፊት ለፊት መነጋገር አለብን። ለዚህ ይረዳ ዘንድ ጥቂት ነጥቦችን እንነጋገር። በመጀመሪያ ደረጃ አማራነት በደም ብቻ የሚገለጽ ባዶ ካፓ አይደለም። አማራነት ታሪክ፣ ስነ ምግባርና ለፍትህ መቆም። አንድ ግለሰብ የአማራ ተወላጅ ስለሆነ ብቻ የአማራ ልጆች የሚያሳድድ የሚረሽን ለጠላት መረጃ የሚሰጥና የሥርዓቱን የጥፋት መሳሪያ ሆኖ የሚፋለም ከሆነ እሱ አማራነቱን ቀድሞ ለ30 ዲናር ሸጦታል። ስለሆነም ፋኖ እርምጃ የሚወስደው በአማራነት ላይ ሳይሆን በባንዳ ላይ ነው። ወገኑን ለጥፋት አሳልፎ የሰጠ አካል የውስጥ ደዌ ነው። ካንሰር ደግሞ የሰውነት አካል ነው ተብሎ አይታቀፍም። ሰውነት እንዳይሞት ሲባል ካንሰሩ ይቆረጣል፣ ይወገዳል። ዛሬ በከተሞች ውስጥ እርምጃ የሚወሰድባቸው ባለስልጣናትና ሰላዮች አማራን ለማጥፋት ከሚፋለመው ኃይል በበለጠ የህዝቡን ህልውና አደጋ ላይ የጣሉ ናቸው። ሁለተኛ፣ በዓለም ታሪክ የትኛው የነጻነት ትግል የውስጥ ባንዳዎችንና የጠላት ተባባሪዎችን ሳይቀጣ ድል አላገኘም? አማራን ገደለ የሚሉ የፕሮፓጋንዳ ማሽኖች ከዚህ በታች ያሉት ታሪኮች አታውቋቸውም ወይ ማለት ያስፈልጋል። ሁለተኛው የዓለም ጦርነት ወቅት ፈረንሳውያን አገራቸው ከናዚ ወረራ ለማዳን ሲታገሉ ከናዚ ጋር ተባብረው የነበሩ የቪቼ አስተዳደር አባላትን ከፍተኛ ሁኔታ ቀጥተዋል። ያኔ ፈረንሳውያን የራሳቸውን ወገኖች ባንዳዎች ሲቀጡ ፈረንሳይን ገደለች አልተባለም። ይልቁንም ባንዳዎችን አጸዱ ተባለ፣ በታሪክ ተመዘገበ። የአየርላንድ ነጻነት ታጋዮች ከእንግሊዝ ቅኝ አገዛዝ ቀንበር ለመውጣት ሲታገሉ ዋነኛ ትኩረታቸው ለጠላት መረጃ የሚሰጡና ለጥቅም ያደሩ ወገኖቻቸውን ነበሩ። እነዚህን ካላስወገዱ ትግሉ በጠላት ሰላዮች ተበክሎ እንደሚከሽ ስለሚያውቁ እርምጃ ወሰዱ። ይህ ባይሆን ኖሮ ዛሬ አየርላንድ ነጻ ሀገር ባልሆነች ነበር። አልጄሪያውያን ከፈረንሳይ ቅኝ ግዛት ጋር ሲታገሉ የፈረንሳይ አገልጋዮች የነበሩ ሃርኪ የሚባሉ አልጄሪያውያን ተወላጆችን ከጠላት በላይ ይወጓቸው ነበር። ምክንያቱም የውስጥ ጠላት የውጭን ጠላት በር ከፋች ስለሆነ። ሶስተኛ፣ ከተማው የብልጽግና የጭቆና መዋቅር የሚዘረጋበት ፋኖን ለማጥፋት ስምሪት የሚሰጥበት የአማራ ልጆች ለማሰር የሚታቀድበት የተንኮል ጓዳ። ፋኖ ገብቶ እርምጃ የሚወስደው ይህንን የጥፋት ሰንሰለት ለመበጠስ ነው። ሰላውና ካድረው በሰላም ተኝቶ እያደረ ፋኖ በዱር በገደል እንዲንከራተት የሚፈልጉ አካላት የትግሉን ጽንሰ ሐሳብ ያልተረዱ ናቸው። ከተማ ውስጥ የሚወሰደው እርምጃ የህዝብን መተንፈሻ መክፈት እንጂ ወንድምን መግደል አይደለም። ወንድም ወንድሙን አያስርም፣ ወንድም ወንድሙን አያስረሽም። ማጠቃለያ፣ ፋኖ የያዘው ትግል የሞራል የበላይነትና የታሪክ ግዴታ ነው። አማራነት ብዙ መገለጫዎች ያሉት እንጂ በደም ቀበር ብቻ የሚሰላ ባዶ ስያሜ አይደለም። የገዛ ወገኑን ደም ለስልጣን ማቆያነት የሚቸረችር የነጻነት ታጋዮችን ለጠላት አሳልፎ የሚሰጥና በባዕድ አስተሳሰብ ተጠምቆ ህዝብን የሚረግጥ አካል አማራ ነኝ ቢልም በተግባሩ ግን የአማራነትን ልዕልና ገሎታል። በመሆኑ ፋኖ በሚወስዳቸው እርምጃዎች በአካል አማራ በሆኑት ላይ ሳይሆን አማራነትን በሸጡና ህዝቡን ለፈጽሞ ጥፋት አሳልፈው በሰጡ የውስጥ ባንዳዎች ላይ ነው። ይህ ትግል የህልውና ትግል ነው። የህልውና ትግል ውስጥ ደግሞ ግራ መጋባትና ወንድሜ ነው በሚል ሰበካ ለጠላት መንገድ መክፈት ታሪካዊ ስህተት ነው። ካንሰርን ከሰውነት አካል ነው ብሎ የታቀፈ የመጨረሻው ሞት እንደሆነ ሁሉ
የውስጥ ባንዳዎችና የሥርዓቱ ተላላኪዎች የአካባቢው ልጆች ናቸውና በሚል መፈክር ትግሉን ለከፋ ውድቀት አሳልፎ መስጠት ነው። ፋኖ በከተሞችም ሆነ በገጠር ውስጥ የሚወስደው እርምጃ የህዝቡን የነጻነት አየር የሚጋርዱ እሾሆችን የመንቀል የሰላዮችን ሰንሰለት የመበጣጠስና የትግሉን ደህንነት ማረጋገጥ የታሪክና የፍትህ ግዴታ። በመሆኑም አማራን ገደለ የሚለው የሽንፈት ፕሮፓጋንዳ ዓላማው ታጋዩን ተጠራጣሪ ህዝቡንም ደግሞ በጥርጣሬ እንዲከፋፈል ማድረግ ነው። እውነተኛው አማራ ግን ለወገኑ ጋሻ ለጥላቱ መብረቅ ሆኖ ፋኖ መሆኑ ይታወቃል። የትግሉ ሰይፍ የባንዳና የከዳተኛ አንገት እየቀላ ካልሆነ በስተቀር ወደ ድል ማማ መውጣት አይቻልም። ዛሬ በከተማም ሆነ በገጠር የሚወሰዱ እርምጃዎች ነገ ለሚገነባው ፍትሃዊና ነፃ አማራ የመሰረት ድንጋዮች ናቸው። ከዳተኞች መደበቂያ አገኙ። የህዝብ ቁጣ ደግሞ ጠላት ፊት ቤታቸውን ያንኳኳል። ወገኑን እየከዳ በአማራ ስም የሚነግድ ይህን ለሚፈልግ ሁሉ ማወቅ ያለበት አንድ ነገር አለ። የትግሉ ሰይፍ ባንዳንም አይምርም። ድል በክንዳችን፣ ፋኖነት መሰረታችን። የዳንኤል ክብረትን አውሪያዊ ጠባይ እንዴት ቀድመን አላወቅነውም? ከፋኖ መኳንንት ከቢዛሞ ወለጋ። እንደ ሌሎች ሰዎች ዳንኤልን ዲያቆን የተሰኘውን ተሳቢ ጨምሬ ለመጥራት አልደፍርም። የዳንኤል የጥላቻ ንግግር፣ ጭካኔ፣ ቅጥፈትና ገዳይ አንባሪነት የዲያቆን ግብር ባለመሆኑ የተከበረውን ስም ላለማጠየም ስል ተሳቢውን አሽቀንጥሬ ጥየዋለሁ። ዳንኤል የመጫኛ ነካሽ ልጅ ነው። የነጋዴ ማለቴ ነው። በእርግጥም ክብረት ብርሃኔ የዳንኤል አባት የሲራራ ነጋዴ ስላይደሉ ጠፍር ላይ ነክሱ ይችላሉ። ዳንኤል ደሴ ተወለደ እንጂ ጦሳ ተራራ ስር ፍቅር አልተማረም። አዝዋ ገደል ላይ ሰው መውደድ አልለመደም። ጀሜ ኮረብታ ላይ ሰውነትን ወይም ሰው መሆንን አልቀሰመም። አይጠየፍ አዳራሽ ላይ ደግነትን አልሸመተም። ዳንኤል ባህር ዳር ተማረ እንጂ ጣና ሐይቅ ላይ የጎጃሞችን ልብ አላገኘውም። ዳንኤል ሸገር የዘለቀው ለትምህርት ነው። በደርግ ውድቀት ዋዜማ ብላቴ የወታደር ማሰልጠኛ ገብቶ የደርግን እስትንፋስ ለማሰንበት አስቦ ነበር። አልሆነም። ወያኔ ቀደመችውና በሞያሌ በኩል ወደ ኬንያ ፈረጠጠ። ወያኔ አዲስ አበባን ከተረከበች በኋላ ዳንኤልና ጓደኞቹ በኬንያ የኮንትራባንድ ዕቃ፣ የጎማ ጫማና የፕላስቲክ ዕቃዎች ይዘው ለአዲስ አበባ ሕዝብ ከተፋሉለት። ይህ የሆነው በወያኔዎች ይሁንታ ነው። ለዚህም ዳንኤል የህወሓትን ሰዎች ከወገቡ ጎንበስ ብሎ አመስግኗል። የጫማውን ታሪክ መነሻ በማድረግ ከደርግ መንግስት ውድቀት በኋላ በኢትዮጵያ የመጀመሪያው የጫማ ነጋዴ ዳንኤል ክብረት ነው ማለት ይቻላል። በእርግጥ የጫማ ንግዱ አልዘለቀ። አዲስ አበባዎች የነጋዴ ደንበኛና መሪ አይበረክትላቸውም። ዳንኤል ሸገር እንደገባ ደርግን ለማሰንበት አቋርጦት የነበረውን የኮሌጅ ትምህርቱን ቀጠለ፣ ተማረ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የተመሰረተውን ማህበረ ቅዱሳን ካቋቋሙ ሰዎች አንዱ በመሆኑ ወደ ቤተክርስቲያኗ ቀረብ ብሎ ወግና ታሪክ በመጻፍ መተዳደር ጀመረ። ዳንኤል አጊዮስ ህትመት ሥራ ድርጅት የተባለ የንግድ ድርጅት በማቋቋም የሀብት ካዝናውን አሰፋ። መብቱ ነው። ወደ ዋናው ጉዳይ እንግባ።
ጥንት ዕለት ገና የናዚዝምን መንገድ ሳይከተል የአብይ እልፍኝ አስከልካይ ከመሆኑ በፊት ብልጽግናን እንደ ግል አዳኝ አብይን እንደ ሙሴ ከመቁጠሩ በፊት የጽሑፎቹ አንባቢ ነበርኩ። በአካል ግን አላውቀውም። ዳንኤል ክብረትን በአካል ያየሁት ሚያዝያ 28 ቀን 2009 ዓመተ ምህረት ደብረ ማርቆስ ከተማ የደራሲ ሐዲስ ዓለማየሁ ሐውልት ለማስመረቅ በመጣበት ዕለት ነበር። በወቅቱ አብሬው ፎቶ ለመነሳት ከሰዎች ጋር የተጋፋሁትን ጉልበት ለሌላ ሥራ ብትጠቀመው የሀገራችንን ምጣኔ ሀብት በማሳደግ የፊት አውራሪነት ማዕረግ ከሚሸለሙት ጎራ በተመደብኩ ነበር። ዳንኤል ቤተ መንግሥት ዘው ብሎ ከገባ በኋላ ሕዝብ የሰጠውን ግዴታ ትቶ የአብይ ዜና መዋዕል ጸሐፊ ሆነ። ይሄ ብቻውን ባልከፋ ነበር። ወልዶ ያሳደገውን ሕዝብ ሲሻው ጃርት ሲፈልግ ጃዊሳ እያለ በመሳደብ አካሉንና ነፍሱን ለገዳዩ ቡድን አሳልፎ ሰጥቷል። ብዙ ጊዜ ዳንኤል ክብረት ግን ምን ነክቶት ነው? አብይ ምን አስነካው? ወይስ ድሮ አናውቀውም ነበር? የሚሉ ጥያቄዎች ለራሴና ለጓደኞቼ ጠይቃለሁ። ዳንኤል የሰርቆ አደሮች ስብሰባ በሚለው መጽሐፉ አንዳንድ ሰዎች ሳያሸንፉና ሳይገዙ ሸፋፍነው የተውት ጠባይ በአመድ እንደ ተዳፈነ እሳት ተደብቆ ይቆይና አመቺ ጊዜ ጠብቆ እውነቱ ይገለጣል ይለናል። ዳንኤል ራሱን ነው በመጽሐፉ የነገረን። ዳንኤል የራሱን የጠባይ ደረጃ ራሱ ባስነበበን አራቱ ጠባይ እርከኖች ብንመዝነው እንስሳዊ የተሰኘ የጠባይ እርከን ላይ ተወሽቆ እናገኘዋለን። እንደ ዳንኤል ገለጻ እንስሳዊ ጠባይ ማለት ከአእምሮ ይልቅ ጥርስና ጉልበትን ማሰራት፣ ገድሎ መርካትና ሽብርና ማስፈራራትን እንደ ሐሳብ ማስፈጸሚያ መቁጠር ማለት ነው። ንጹሐንን በመግደል ወደር ያልተገኘለት ኦህዴድ መራሹ የአብይ መንግስት አውሬያዊ ድርጊቱን የሚፈጽመው እንደ ዳንኤል አይነት ሰዎችን የዓላማው ደጋፊ በማድረግ ነው። ስለዚህ የዳንኤል እንስሳዊ ጠባይ በቤተ ክርስቲያን አገልጋይነትና ጸሐፊነት ስም ተደብቆ አመቺ ጊዜ ሲያገኝ የአብይ አህመድ እልፍኝ አስከልካይነት ሲመደብ የወጣ ነው። ስልጣን መሻት ልኩን ሲያልፍ መልካም አይደለም። ዳንኤል ለትልቅ ዓሣ ትንሽ ዓሣ መያዣ በሚለው የወግ መጣጥፉ ለንጉስነት ብትጸልይ ቢያንስ ለጭቃ ሹምነት አታጣም በማለት የስልጣን መሻቱን ከፍታ ነግሮናል። ለዳንኤል ቤተ መንግስት ደጅ ላይ ቆሞ የስልጣን ምጽዋት በጠየቀባቸው ወቅቶች አያሌ የታሪክ ንቅለ ተከላ አድርጓል። የታሪክ ንቅለ ተከላው ግቡ ሰሞነኛ ባለስልጣናትን አስደስቶ ወንበር መጋራት ነው። ለነገሩ ዳንኤል ክብረት የበጎ ሰው ሽልማትን ለፖለቲካ ስልጣን መጨበጫ እንደ ጉቦ ይጠቀምበት እንደነበረ የሚታወቀው በ2010 ዓመተ ምህረት የተካሄደውን የበጎ ሰው ሽልማት ከፖለቲከኛው ለማ መገርሳ ኪስ ውስጥ ሲከተው ነበር። ሆድ ከህዝብ ቀድሟል። ኑ አገሩን እናዋልዳት በሚለው የወግ መጽሐፉ ዳንኤል በተለያዩ የታሪክ አጋጣሚዎች ላብነትም በልጅ ኢያሱ ዘመን፣ በ1966 አብዮት ዘመን፣ በ1983 ዓመተ ምህረት የደርግ መንግስት ውድቀትን ተከትሎ ለኢትዮጵያ የለውጥ ልጅ ጸንሳ እንደነበረ ገልጾ አዋላጅ በማጣቷ ሳትገላገል መቅረቷን ይነግረናል። እንጀራውን ወግ ላይ ያደረገው ዳንኤል በቁጭት ኑ አገሬን እናዋልዳት ሲል ተማጸነ። ኑ አገሬን እናዋልዳት የሚለውን ጥሪ የሰሙ የዋህ ኢትዮጵያውያን አገር ያዋልዳል ብለው ከፊት ቢያሰልፉት ይኸው አገራችንን እያስጨነገፋት ነው። ያሳዝናል። ዳንኤል አራቱ መስተጻርራን በሚለው የማህበራዊና ፖለቲካዊ ሂስ ጽሑፉ ታሪክ አጥፊ ያላቸውን ሰዎች ዋና ተልዕኳቸው የሌላውን ማፍረስ እንጂ የራሳቸውን መስራት ያልሆነ መዝገበ ቃላታቸው ደምሰው፣ ናደው፣ አፍርሰው፣ ቁረጠው፣ ገልብጠው በሚሉ ቃላት የሞሉ በሚል አጥብቆ ይተቻቸዋል። አንተ የተሰየምክበት መንግስት ዛሬ ምን እየሰራ ነው ቢሉት መልሴን ልብስ ስቀይር ከቤት ትቼው መጣው የሚል ይመስለኛል። ዳንኤል ከዝናሽ ታያቸው የተረፈ አጥንት ግጦ ማደር ከመጀመሩ በፊት ውሾቹን ተወሏቸው በሚል ርዕስ
አንድ ሸጋ መጣጥፍ አስነብቦን ነበር። በሁለት አጥንት ፈላጊ ውሾች የተነሳው ጠብ ወደ ጎሳ ድብደባ መዝለቁን መነሻ አድርጎ የተጻፈው መጣጥፍ ዓለም ላይ ያሉ ጦርነቶች ሁሉ መነሻቸው ከአጥንት በላይ ማሰብ በማይችሉ ውሾች መሆኑን በአጽንኦት ይነግረናል። ከጊዜያዊ ስልጣን፣ ሹመት፣ ገንዘብ፣ ግብዣና ጭብጨባ ባሻገር ማሰብ የማይችሉ የሰው ውሾችን መገሰጽ መፍትሄ መሆኑን የሚነግረን ዳንኤል ለጊዜያዊ ሹመት ብሎ አገራችን ላይ እሳት ከለኮሰው አብይ አህመድ ጎራ መሰለፉ ያስተዛዝባል። ጨፍጫፊውን ኦነግ መራሹ አብይ አህመድ ስለ ኢትዮጵያ ባሰበ ቁጥር እንባ የሚያዘንብ መሪ እያለ በማሞገስ የሚታወቀው ዳንኤል የአማራን ሕዝብ ጃርት፣ ድመትና ጃውሳ በማለት የዘር ማጥፋት ወንጀል እንዲፈጸምበት አበክሮ ይወተውታል። ጃውሳ ማለት ምን ማለት ነው የሚለውን ለማወቅ የአማርኛ መዝገበ ቃላት ማገላበጥ አስፈላጊ አይደለም። ነጥቡ ሰውየው ጃውሳ የሚለው ቃል ለምን ተጠቀመ የሚለው ነው። በንጉሱ ዘመን ቀዳማዊ ኃይለ ሥላሴ ጎጃም እንዲያስተዳድሩ ከአዲስ አበባ የተላኩትና ዓመት ያልሞላ ጊዜ ጎጃም ውስጥ በገዥነት የቆዩት ልዑል ራስ እምሩ ኃይለ ሥላሴ ካየሁት ከማስታውሰው በሚለው መጽሐፋቸው ጃውሳ የሚለውን ቃል ዘራፊ እና ነፍሰ ገዳይ ለማለት ተጠቅመውበታል። በኦነጎች ድጋፍ አድራጊነት የደጃዝማች በላይ ዘለቀን ታሪክ ለኦሮሞዎች አሳልፎ የሰጠውና ራሱን የሻሽ ወርቅ በላይ የልጅ ልጅ አድርጎ የሚቆጥረው ብንያም ኃይለ ማርያም ከራስ በላይ በሚል ርዕስ ባሳተመው መጽሐፍ ጃውሳ የሚለው ቃል ተጠቅሟል። ዳንኤል ከራስ በላይ የተሰኘውን መጽሐፍ ይጠቅሳታል። ነገሩ በቀላሉ የሚታለፍ አይደለም። በላይ ዘለቀ ኦሮሞ ነው የሚለውን የነ አብይ አህመድ ዲስኩር እውነትነት እያጠናከረ ነው። ጅልህን ፈልግ። ታሪክ አንብበናል፣ ሰምተናል። ዳንኤል ክብረት ጃውሳ ሲል ያላንዳች ምክንያት አይደለም። ሕዝቡ ከሕዝብነት ተለይቶ በወንጀለኝነት እና ነፍሰ ገዳይነት ተለይቶ እንዲገደል ሲገደልም ተጠያቂነት እንዳይኖር ከለላ እየሰጠ ነው። ዳንኤል በዚህ አያበቃም። ጃርትና ድመት ይላል። ሰውየው አማራውን በጃርትና ድመት የመሰለው ለገዳዮች አጥፊ የዱር እንስሳትን እንጂ ሰው እየገደሉ እንዳልሆነ የአጥፊ እንስሳት ግድያ የሕግ ተጠያቂነት እንደማያመጣ ብርታት እየሰጠ ነው። የሰው ልጅ ሕግ አርቆ ሞራል ገንብቶ ሃይማኖት አበጅቶ ስልጣኔ ቀመስ ሕይወት ከመኖር በፊት የደስታ ምንጩ አድኖ መግደል፣ ባላንጣውን ገድሎ መሸለል፣ አውድሞ መደሰት፣ ደፍሮ መርካት ነበር። ይህ አውሬያዊ ባህሪ ከዘመናት በፊት ያለ እውነት ቢሆንም ዳንኤል ወገቡን በባላ ደግፎ ሽንጡን በገመድ አስሮ የሚከራከርለት የአብይ ሥርዓት የዛሬ መገለጫ ነው። ዳንኤል ክብረት ከገዳዩ ቡድን ጋር ዱለት ተቋድሷል። በዚህ የፍዳ ዘመን፣ በዚህ የጽልመት ወቅት፣ ምድር በጨለማ ቡልኮ በተሸፈነችበት በዚህ ዘፈን፣ በዚህ በታነቀች አገር ከገዳይ ወገን መሆን ታሪክን ማጠየም ነው። አብይ እንኳ እንደ ጲላጦስ ከደሙ ንጹሕ ነኝ፣ እንደ መንግሥቱ ኃይለ ማርያም እንኳን ሰው ዝንብ አልገደልኩም ሊል አይችልም። ለምን ቢሉ አፈ ንጉሥ ዳንኤል ምን ይናገራል? ዳንኤል ጆተኒ ነው። ሳንቲም ኪሱ ውስጥ ከተጨመረለት ያልሆነውን ሆነ የሆነውን አልሆነም ለማለት የሞራል አጥር አያግደውም። አጥሩን ይዘላል። ዳንኤል በህወሓት ዘመን መቀሌ እየተመላለሰ መወድስ ያቀርብ ነበር። የካቲት 26 ቀን 2009 ዓመተ ምህረት የእንዳ ኢየሱስ ምሽግ ከእቴጌ ጣይቱ እስከ ዶክተር ክንደያ የሚል አንድ መጣጥፍ ነበረው። በዚህ መጣጥፍ ውስጥ የህወሓት ሰዎችን ጀግንነት ከነ አሉላ አባነጋ ከነ እቴጌ ጣይቱ የአርበኝነት ተጋድሎ መሳ ለመሳ አስቀምጦት ነበር። እንዲህ ይላል። አድዋን እያከበሩ ጣይቱና ምኒልክን አለማንሳት ማለት የዶጋሊን ድል አንስቶ አሉላ አባነጋን መዘንጋት፣
የህወሓትን መቀሌ እስር ቤት ሰበራ ታሪክ አንስቶ ኃያሎም አራያን መተው ማለት ነው ይላል። ነጥቡ የህወሓት ሰዎችን ጀግንነት ማንሳቱ ላይ አይደለም። ይህ ሰውዬ ህወሓት ከ4 ኪሎ ወደ መቀሌ ተሸኝታ አብይ መንበሩን በያዘበት ዘመን እንደ ዶክተር ክንደያን ጨምሮ የህወሓት ሰዎችን በሙሉ የሰይጣን አምሳል አድርጎ ሲረግም ቀድሞ ያወደሰበት አፉን አይበላውም። ዳንኤል በአንድ ወቅት አድርጎት በነበረው ቃለ መጠይቅ ጌታቸው ረዳን የሚያመሰግንበት ቃላት እንዳጠረው ይናገራል። ለመሆኑ ጌታቸው ምን ቢያደርግለት ነው ብዬ አስቤ ነበር። ዳንኤል ጌታቸው ረዳን ያመሰገነው የኢትዮጵያ ፕሬስ ድርጅት ውስጥ እንዲሰራ ስላደረገው መሆኑን ተናገረ። የማድነቅ መብቱን አልተጋፋሁም። ያቋም ጥያቄ ነው ያነሳሁት። ሰዎች ሲጨፈጨፉ ሰው ሞቶ የሚያውቅ ኢትዮጵያ ውስጥ ብቻ አይደለም። ኑሮ ተወደደ ሲባል ቅጠል በጨው አሟምቷችሁ ብሉ። ሰው በገፍ ተገደለ ሲባል ጥላ እንተክልላቸዋለን እያለ በህዝቦች መከራና ፍዳ ላይ የሚዘባበተው አብይ አህመድ ከጨካኝነቱ ጀርባ የዳንኤል ክብረት ካራ አሳላፊነት ነው። ካራ አሳላፊ ምንድነው የሚል አይጠፋም። ጥንት ዕለት በመኳንንት መንደር አሳላፊ የሚባል ማዕረግ አለ። አሳላፊ መኳንንትና ቤተሰቦቻቸው ማዕድ ሲቀርቡ በማዕዱ ዙሪያ ገባ ለሚያንዣብቡ አገልጋዮች የተሰጠ ማዕረግ ነው። ታዲያ ካራ አሳላፊ ማለት መኳንንት ብርንዶ ሲቆርጡ ካራ ቢላዋ የሚያቀብል መስጉን አገልጋይ ነው። ዛሬ ካራ አሳላፊው ቢኖርም ካራው ግን ሚና ቀይሯል። ብርንዶ ሳይሆን አንገት ይቆርጣል። ዳንኤል አምልጧል። ቆቅነትን መርጧል። ለምን ቢባል ከአንዱ ወደ ሌላው መሽከርከር ይችልበታል። ከያኒው ወዶ ነው እንዴ ዶሬ ቆቆነች ያለው? ዶሮዬ ቆቆነች ከጄ ውስጥ ሾለከች፣ ገባች ከጥሻ ውስጥ ወደ ጎራንጉሩ፣ ካንዱ ወደ ሌላው መሽከርከር ማማሩ። ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየን፣ 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 ግንባርክን አሳየን። አብረን ዝም እንበል፣ ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳ እንገለል፣ በእፎይታ ጥላ እንጠለል፣ ዝም ብለን አብረን ዝም እንበል። ምነው አዋሽ ማዶ ቆቃ የሸለቆው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በዓይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከዓይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር፣ አዋሽ ማዶ አብረን እንውረድ። አጉል ነው ብለን ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን በእፎይታ ጥላ እንጠለል። በቆይታ በጸጥታ ዝም ብለን አብረን ዝም እንበል። መቼስ አይሆንም ካልሽ ቅሪ፣ ግዴን ለማትገደሪ፣ ልቦናሽ በመተረልሽ ባሳደረብሽ እደሪ።
ተስፋ መቀነን ነው መቼም የሰው ልብ አይችለው የለም። ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውርጅት ሳይወርድብን ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ሳናስነብብ ሳናሳያት ሳታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አዋሽ ማዶ ቆቃ በረን ባክሽ ጀንበር ትጥለቅብን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያኩተመትም ሲያስገመግም በዓይነ ሕሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከዓይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር ከሰው ካኳታ እንነጠል ለአንድ አፍታ እንኳን እንገለል በእፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል 1961 ኦክ